እስራኤል ለሶማሌላንድ ይፋ የሀገርነት እውቅና የመስጠቷ ጉዳይ በስፋት እያነጋገረ ነው። እውቅናው ያለ ጥርጥር በምስራቅ አፍሪካ ፖለቲካ እንዲሁም በመካከለኛው ምስራቅ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት መሆኑን አስተያየት ሰጪዎች ያምኑበታል። ሶማሌላንድ በምስራቅ አፍሪካ ሌላኛዋ ጅቡቲ ወይንም ደግሞ እንደ ጅቡቲ የጦር ሰፈር ማዕከል የመሆን ዕድል አላት። ከዚህ ጋር ተያይዞ የኃይል አሰላለፉም ይቀየራል የሚል ግምት አለ። በአዲሱ ኃይል አሰላለፍ ኢትዮጵያ ተስፋም ስጋትም አላት። ተስፋ በቀይ ባህር የባህር ዳርቻ ከማግኘቷ ጋር ይያያዛል። ከዚህ በላይ የግብጽ ተጽዕኖ ይቀንሳል ተብሎ ስለሚታሰብ በቀጠናው እፎይታ የሚፈጥር እድል ይዞ ይመጣል። ተስፋ ይህን ያህል ከተገመተና ከተብራራ ስጋቱ ደግሞ በቀጥታ ከህገ መንግስቱ ወይንም ከብሔር ፌዴራሊዝሙ ጋር ይገናኛል። ስጋቱ ደግሞ በቀጠናዊ ጉዳዮችም በሀገር ቤትም ተፍታቶ ሊታይ የሚችል ነው። በሀገር ቤት ከህገ መንግስቱና ከብሔር ፌዴራሊዝሙ ጋር የሚያያዝ ስጋት አለ። ይህ ለምን እንደሚያሰጋ ከሶማሊያና ራስ ገዟ ሶማሌላንድ አጭር ታሪክ ጋር እያመሳሰልን ስንመለከተው ግልጽ ይሆናል። በዚህ ምጥን መሰናዶ እውቅናውን ተንተርሰን ከወጡ መግለጫዎችና ከተሰጡ አስተያየቶች ተነስተን አሰብ ቀይ ባህር ላይ መዳረሻችንን ለማድረግ እንሞክራለን። አብራችሁን ቆዩ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። ሶማሌላንድ ላለፉት 30 ዓመታት የሀገርነት እውቅና ታይቆየችው በምክንያት ነው። ሶማሌላንድ ልክ እንደ ደቡብ ሱዳንና ኤርትራ ከእናት ሀገሯ ተነጥላ ሉዓላዊት ሀገር ብትሆን የቀጠናው የኃይል አሰላለፍ ስለሚቀየር ጉዳዩ በሚስጥርና በጥንቃቄ ተይዞ 30 ዓመታትን ተሻግሯል። ከዚህ ውጭ ሶማሌላንድ ተመልሳ የሶማሊያ ግዛት አካል ሆና እንደማትቀጥል የታወቀው ከሲያድ ባሬ አስተዳደር ጀምሮ ነው። ያኔ ድሮ ገና መሐመድ ሲያድ ባሬ አሁን የታየው የጎጆ ምጣ እንቅስቃሴ ከመግፋቱና ሶማሌላንድ የሀገርነት እውቅና በይፋ ጠይቃ በይፋ ምላሽ ከማግኘቷ በፊት እንዲሆኑ ነበርም። ሲያድ ባሬ ሶማሊያን ከጎሳ አስተዳደር ለማውጣት ጥረት አድርጋለሁ በሚል ሳይንቲፊክ ሶሻሊዝም የሀገሪቱ አይዲዮሎጂ እንዲሆን ሕግ ሁሉ እስከ ማርቀቅ መድረሱ የሚታወስ ነው። የእርሱ ማስተዳደር በጎሳ የተያዘ ስለነበር ለውጥ እንደማይመጣ ግምት ነበርም። የተገመተውም ሆነም። የጎሳ ፖለቲካ ህመሙ በጎሳዎች መካከል አልተወከልንም የሚል ቅሬታ አስከተለም። ቀስ በቀስ ሶማሊያ አሁን ድረስ የምትከተለው የውክልና ፖሊሲ እንዲቀጥል ሆነም። በፓርላማ 4.5 ተብሎ የሚታወቀው የአሰራር ለሶማሊያ አንድ አለመሆን ምክንያት ነው። በጎሳዎች መካከል ልዩነት ተፈጥሮ በሰሜንና ደቡብ መካከል በተለይ ሀዊያና የሰሜኖቹ በጋራ መሆን በግጭት ውስጥ አልፏል። በሶማሊያ የጎሳ እንቅስቃሴ ለሶማሊያ ፖለቲካዊ ውድቀት መንስኤ ነው። ትልቁ ምክንያት የጎሳ ፖለቲካው ብቻ ሳይሆን የውጭ ጣልቃ ገብነት ጭምር ነው። በዚህ ጣልቃ ገብነት ኬንያ፣ ኢትዮጵያና አሜሪካ ከፍተኛ ሚና ነበራቸው። አሜሪካኖቹ በሶማሊያ ጉዳይ የነበራቸው ጣልቃ ገብነት ወታደር እስከ መላክ የደረሰ ነው። በሶማሊያ ባለው የሽግግር ሂደት ውስጥ አዛዥ ሆኑ። በሶማሊያ ከእስላማዊ ፍርድ ቤቶች ህብረት መፍረስ በኋላ ኢትዮጵያን እንደ ፕሮክሲ ስቴት በመቁጠር በሰላም አስከባሪነት ስም ሶማሊያ ውስጥ ጦር በማስገባት አሜሪካኖቹ የራሳቸውን ፍላጎት አስፈጽመዋል። ይህም ለኢትዮጵያና ኬንያ ለረጅም ጊዜ እንደ አዋጭ ፖሊሲ ተደርጎ የተያዘ ነው። በዚህ ምክንያት ሶማሊያ አንድ የመሆን ዕድሏ ጠበበም። ሞቃዲሾ ሶማሊላንድ በሰሜን በኩል የሚገኘው ጁባላንድና ፑንትላንድ እያንዳንዳቸው በልዩነት ውስጥ ቆዩ። የመሆኑ ግዛቶቹ በሶማሊያ አሁንም በፌዴራል አሬንጅመንት ስር ስለሆኑ የሶማሊያ መንግስት እንደ ራሱ ግዛት ይቆጥራቸዋል። በዓለም አቀፍ ደረጃ እነዚህ አካባቢዎች የሶማሊያ ግዛት እንደሆኑ ታሳቢ ይደረጋል። የሆነ ሆኖ ሶማሊላንድ ተመልሳ የሶማሊያ አካል እንደማትሆን እየታወቀ ከእስራኤል ውጭ ማንም ሀገር ለሶማሊላንድ እውቅና ያልሰጠው ለሶማሊያ አንድነት ሳይሆን በቀጠናው የሚመጣውን አሰላለፍ በማሰብ ነው። በእርግጥ አንዳንዶች በሶማሊያ ጠንካራ ማዕከላዊ መንግስት መሪ ከተገኘ ሶማሊላንድ ከሶማሊያ ጋር ዳግም አንድ የመሆን ዕድል አላት ይላሉ። ግን ደግሞ በሶማሊላንድ በኩል የሚቀርቡ ከፍተኛ ቅድመ ሁናቴዎች በፖለቲካዊ ሁናቴ መፍታትና ማርገብ ከባድ ስለሆነ ውጤቱ ያሁኑ ሆኗል። በቀደመው የኢትዮጵያ አስተዳደር በቀዳሚነት የሀገርነት እውቅና የመስጠት ፍላጎት አልነበረም። ቀዳሚዎቹ ሌሎች ይሁኑ እኛ እንከተላለን የሚል ፖሊሲ ነበር። በተለይ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ አስተዳደር ዘመን ሲራመድ የነበረው። ኋላ ላይ በጠቅላይ ሚኒስትር አብይ አህመድ የአስተዳደር ጊዜ ደግሞ የባህር በር ለማግኘት ሲደረግ በነበረው ሙከራ ለሶማሌላንድ የሀገርነት እውቅና እስከ መስጠት የሚሄድ እርምጃ እንዳለ በወረቀት ደረጃ ተረቆ መቅረቡ አንድ ሰሞን ከባድ መነጋገሪያ ነበረም። ኢትዮጵያ ለሶማሌላንድ እውቅና የመስጠት ሙከራዋ በወቅቱ ተቃውሞ ቢገጥመውም ከቀጠናዊ ፖለቲካዊ ስኬት አኳያ ሲታይ ልክ የሚሆንበት አውድ ነበርም። እርሱም በሶማሌላንድ ሀገርነት ወደብ የማግኘት እድል በጣም ሰፊ ስለሆነም በሶማሌላንድ ባለው የበርበራ ወደብ ኢትዮጵያ በ19 በመቶ ድርሻ ከተባበሩት አረብ ኤምሬቶች ጋር በጋራ በመሆን የወደብ ልማት ላይ ተሳትፋ ነበርም። ሶማሌላንድ የሀገርነት እውቅና ካገኘች በኋላ ግን
ከበርበራ ወደብ ከፍ ያለ ጥቅም ይገኛል። ይኸውም በኤደን ባህረ ሰላጤ በኩል የባህር በር ዳርቻ የማግኘቷ ጉዳይ ነው። ኢትዮጵያ ልክ እንደ አሜሪካ ለሶማሊላንድ የሀገርነት እውቅና መስጠቷ አይቀሬ ነው። ጥቅሙ ለሁለቱም እኩል ባይሆንም ከሌሎቹ አንጻር የተሻለ ጥቅም አላቸው። የኃይል አስተላለፉ ለውጡ ያለው ጥቅምና ጉዳት እንዴት ሊሆን እንደሚችል የፓርላማ አባሉ ዶክተር ደሳለኝ ጫኔ የሚከተለውን ጽፈዋል። እስራኤል ለሶማሊላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው። እስራኤል ሶማሊላንድ እውቅና መስጠቷ በምላሹ ወታደራዊ ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሊላንድ ጋዛውያንን የመቀበል ግዴታ አለባት። ውሳኔው ሶማሊያን፣ ግብፅን፣ ቱርክንና አብዛኛውን የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሊላንድ ምናልባት ደግሞ ለኢትዮጵያና አረብ ኤምሬት የሚያስደስት ይመስላል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት MOU ዓለም አቀፍ ድጋፍ እንዲያገኝም በር የሚከፍት ነው። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም አካባቢውን ግን የታላላቅና የመካከለኛ ኃይላት መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ። በሌላ በኩል ይህ ውሳኔ በግብፅና በሶማሊያ መካከል ያለውን ጥምረት ይበልጥ ያጠናክረዋል። ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካ ፍጥጫ ማዕከል እየሆነች መምጣቱ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶቿ የመከበቧ አደጋ ስጋት ሊሆንባት ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሊላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብጽ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯ የሚጠበቅ ይሆናል። የቀጠናው ዲፕሎማሲና ጂኦፖለቲክስ እንዲህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ያለው የእርስ በርስ ጦርነት ለውጭ ኃይላት መጠቀሚያ በር መክፈቱ የማይቀር ይመስላል ይላሉ ጸሐፊው። ምክር ቤቱ ላይ በተደጋጋሚ እንደገለጹት ጠንካራ የውጭ ግንኙነት ሊኖረን የሚችለው በቅድሚያ የውስጥ ጥንካሬና አንድነት ሲኖረን ነው። ያን ደግሞ ማሳካት የምንችለው የውስጥ ችግራችንን በንግግር መፍታት ስንችል ነው። የሶማሊላንድ እውቅና ለኢትዮጵያ ትልቅ ዕድልና ተስፋ ወይንም ተግዳሮት ሊሆን ይችላል። ኢትዮጵያ በስሜት ሳይሆን በሰከነና የሀገርን የረጅም ጊዜ ጥቅም ባስጠበቀ መንገድ መንቀሳቀስ አለባት። በዚህ ልክ የሰከነና የተጠና ዲፕሎማሲ መስራት የሚችል የውጭ ጉዳይ አገልግሎት ዲፕሎማቲክ ኮርና መንግስት አለን ወይ የሚለው ጉዳይ የስንት ብር ጥያቄ እንደሆነ ለመገመት ቢከብደኝም ለዚህ ጥያቄ ምላሽ ጊዜ የሚነግረን ይሆናል። እህት ሐውለት እንዳለችው ጸሎትና ዱዓው አይከፋም ሲሉ ነው ዶክተር ደሳለኝ ጫኔ መልእክታቸውን የደመደሙት። እስራኤል ለሶማሊላንድ እውቅና ለመስጠት የቀደመች ሀገር ትሆን እንጂ ነገሩ በብሪታንያ ፓርላማ የተመከረበት ነው። በቀይ ባህር ቀጠና ስለ ሰላምና ጸጥታ ለማጽናት በሚል ሁለቱ ፓርቲዎችን ያካተተ የጋራ የጥናት ቡድን ከጅቡቲ ባሻገር ሶማሊላንድ ላይ ጦር ሰፈር የመገንባት አስፈላጊነትን ሲተነትን ይህ እንደሚሆን ይገምታል። ኢትዮጵያ በሎክ 20 የባህር ዳርቻን ለማግኘት ለሶማሊላንድ የሀገርነት እውቅና ለመስጠት ተንቀሳቅሳ ነበርም። እናም ከእስራኤል ቀጥሎ እውቅናን ትሰጣለች ተብሎ ይጠበቃል። ሶማሊላንድ የቀጠናው ሌላኛዋ የሀያላኑ ሀገራት የጦር ካምፕ የመሆን ዕድል አላት። እስራኤል እውቅና መስጠቷ በቀጠናዊ ተጽዕኖ አድማሳቸውን እያሰፉ የመጡትን ቱርክና የኢራንን ጫና ሚዛን ማስጠበቅ እንድትችል ያደርጋታል። በተለይ ቱርክ በሶማሊያ የቱርክ ወታደራዊ ጦር ሰፈርና በሶማሊያ የወደብና ፖለቲካ ውስጥ እያደገ የመጣው ሚናዋ በእስራኤል ተገዳዳሪነት ጫና ውስጥ ይወድቃል። ኢራን ከሁቲዎች በተጨማሪ ከአልሸባብ ጋር እየሰራች ነው። እስራኤል ይህን የወሰነችው ከዚህ ስጋት በመነሳት ነው። የእስራኤል የቀጠናው ህልውና የኃይል አሰላለፉን ከማዛባቱ ባሻገር አዲስ ውጥረት ከመፍጠሩ ጋር ተያይዞ የአረብ ሀገራትን የሚከፋፍል ነው። የተባበሩት አረብ ኤምሬቶች፣ እስራኤልና ሶማሊላንድ እንዲሁም የኢትዮጵያ መንግስት በዚህ ቀጠና ላይ ያላቸው ጥምረት የሚታወቅ ነው። የሶማሊላንድን የሀገርነት እንቅስቃሴ የሚደግፉ ናቸው የሚለው የኃይል አሰላለፋቸውን ይገልጸዋል። ሌሎች የአረብ ሀገራት በተለይ እንደ ሳዑዲ አረቢያ ያሉት የሶማሊላንድን የሀገርነት እንቅስቃሴ የሚደግፉ አይደሉም። የሆነ ሆኖ ሶማሊላንድ የአብርሃም የሰላም ስምምነት አካል ትሆናለች የሚል ግምት አለ። በሌላ በኩል የእስራኤል በቀጠናው መገኘት ኢትዮጵያ የግብፅን ተጽዕኖ እንድትቀንስ ይረዳታል። አሁን በኤደን ባህረ ሰላጤ በኩል ከሶማሊላንድ ጋር በሚኖረው የኃይል አሰላለፍ ኢትዮጵያ የባህር በር የምታገኝበት እድል የሰፋ ይሆናል። ወደ ቀይ ባህር ሲመጣ ደግሞ በአሰብ በኩል ያለው ጥያቄ እስካሁን አልተመለሰም። እሱም በጊዜ ሂደት ምላሽ የሚያገኝ ይሆናል። የሶማሊላንድን የሀገርነት እውቅና ቴል አቪቭ በቀዳሚነት የሰጠች የመሆኗን ጉዳይ የአፍሪካ ህብረት ተቃውሞ ያሰማበት ነው። የአፍሪካ ህብረት እስራኤል ለሶማሊላንድ ነጻ ሉዓላዊት ሀገር አድርጋ እውቅና መስጠቷን ህገወጥ ብሎታል። እንደ ፈረንጆቹ አቆጣጠር ከ1991 ከሶማሊያ ራሷን ነጥላ የራሷ ገንዘብ አሳትማና ምርጫ እያካሄደች የምትገኘው ሶማሊላንድ ከሙከራዎች በዘለለ እስካሁን ከአንድም የተባበሩት መንግስታት አባል ሀገር ይፋ እውቅና አልተሰጣትም። በሶማሊላንድ የሀገርነት እውቅና ጉዳይ ኢትዮጵያን ጨምሮ የጦር ሰፈርና የባህር በር ለማግኘት ሲሉ እውቅና እንደሚሰጡ ቃል የገቡ ሀገራት ቢኖሩም እስካሁን ድረስ ተጨባጭ ተግባራዊ እርምጃ የወሰዱ የሉም። የአፍሪካ ህብረት የናስታውሶ የአሁኑን የእስራኤል እርምጃ አደገኛና አሳሳቢ ብሎታል። የአፍሪካ ህብረት ይህን ቢል የሚደንቅ አይደለም፣ የሚጠበቅ ነው። ሌሎች አባል ሀገራት የሀገርነት እውቅናን የሚሹ ራስ ገዝ ግዛቶች ተመሳሳዩን የሀርጌሳ መንገድ ሊከተሉ ይችላሉ። ይህ ደግሞ
የአፍሪካ ህብረት የምስረታ ቻርተር ላይ የሰፈረውን መርህ የሚጥስ ነው ይላል ተቋሙ። የአፍሪካ ህብረት ሲመሰረት ቅኝ የተገዙ ሀገራት የነበራቸውን የድንበር ይዞታ ከቅኝ መገዛት በኋላም ይዘው እንዲቀጥሉ ነው በቻርተሩ ላይ ስምምነቱን የፈረሙ ሀገራት በአንድነት ያጸደቁት። የእስራኤል የአሁኑ አካሄድ የሶማሊያ ሉዓላዊነትና የግዛት አንድነት የሚጻረር ስለሆነ ሶማሊያ ደግሞ የህብረቱ አባል እንደመሆኗ መጠን የአፍሪካ ህብረት ይህን ተቃውሞ ቢያሰማ የሚደንቅ አይደለም። የሀርጌሳ የሀገርነት ጉዞ እዛው በሶማሊያ ሌላ ፈንጂ ቦምብ እንዳለ የሚያሳይ ነው። ይኸውም እነ ፑንትላንድና ጁበላንድ በተመሳሳይ የሶማሌላንድን መንገድ ሊከተሉ እንደሚችሉና ሶማሊያም እንደ ዳቦ ልትሸነሸን እንደምትችል የብዙዎች ግምት ነው። የእስራኤል እውቅና መስጠት መግለጫን ተከትሎ የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ እንዳስታወቁት የእስራኤልን ድርጊት ህገወጥ ሲሉ ያወገዙት የሶማሊያ ሉዓላዊነት፣ ሰላምና መረጋጋት የሚጥስ ማንኛውም ሙከራ ተቀባይነት እንደሌለው በመግለጽ ነው። በሌላ በኩል እስራኤል ምን አስባ ይህን እውቅና እንደሰጠች የታወቀ ነገር የለም ያለው አሶሲኤትድ ፕሬስ ምናልባትም በአሜሪካው ፕሬዚደንት ዶናልድ ትራምፕ የጋዛ የሰላም ዕቅድ መሰረት ከጋዛ የሚነሱ ፍልስጤማውያን በሶማሌላንድ እንዲሰፍሩ ታቅዶ ሊሆን እንደሚችል ዘገባው አመላክቷል። ከዚህ በተጨማሪ ምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ እንዲሁም ግብጽ በየፊናቸው ባወጧቸው መግለጫዎች የእስራኤል ድርጊት የሶማሊያን የግዛት አንድነት የሚነድና ለአካባቢው ሰላም የማይበጅ እንደሆነ ገልጸዋል። ይህ ሁሉ ተቃውሞ ቢሰማም የእስራኤል እውቅና መስጠት የመሻር እድል ያለው አይመስልም። እስራኤል ወደ ኋላ መመለስ አትፈልግም። እስራኤል ቀዳሚነቱን ትውሰድ እንጂ በእርሱ ሀገር ተከትለው ለሶማሌላንድ የሀገርነት እውቅና ለመስጠት የሚሹ ሌሎች ሀገራት ስላሉ ይህ የኃይል አሰላለፍ በምስራቃዊ አፍሪካ ክፍል ሌላ አዲስ ክስተት ሆኖ ብቅ ብሏል። እስራኤል ለሶማሌላንድ ሀርጌሳ የሀገርነት እውቅና ስትሰጥ በምትኩ ምን ትቀበላለች የሚለውም ዋነኛው ጉዳይ ነው። የጋዛ ፍልስጤማውያንን በዛ ማስፈር፣ ለእስራኤል የሚሆን የጦር ሰፈር በአካባቢው መስጠት የሚለው ግን በቀዳሚነት የሚታይ ጉዳይ ነው።